ታክሲው ስትቀመጡ በቃ እንደዚህ በተለይ ባስ ላይ ቆማችሁ እንደዚህ ስትሄዱ ተጣብቀውባችሁ ምናምን የሚተሻሿችሁ ከሆነ እነዚህ ሰዎች ፊዚካል ባውንደሪያችሁን በጣም እየነኩባችሁ ነውና እኔ በጣም ወድሻለሁ እኔ I want this to work out I want you sorry ዝም ብላችሁ I'm sorry ይቅርታ ምናምን የምትሉበትን ቁጠሩ። ጮሆ ማውራት is pointless። አትጩሁ፣ ተረጋጉ፣ ቀስ ብላችሁ አውሩ። ሃይ ዩቲዩብ እንዴት ናችሁ? ደህና ናችሁ ወይ? በዚህ ቪዲዮ ምንድነው ይዤላችሁ የመጣሁት ስለ ባውንደሪዝ። ብዙዎቻችሁ ኮሜንት ላይ ለባውንደሪ ስሪልን እንዴት ነው ባውንደሪዎቻችንን ምን ባውንደሪ ከሰራን በኋላ ደግሞ እንዴት ነው ከሰው ጋር አብረን ተስማምተን የምንኖረው? ምክንያቱም ያው ሰው ባውንደሪ ኖሯችሁ ለብዙ ነገር እምቢ ምናምን ስትሏቸው ይናደዱ አይደለ? ለዛ እንዴት አድርገን ነው እሱን የምናደርገው ብላችሁ በጣም ብዙ ጥያቄ ጠይቃችሁኛል። ስለዚህ ዛሬ ቶሎ ብለን ወደ ፖይንታችን እንሄዳለን ማለት ነው። ስለ ባውንደሪ ከማውራታችን በፊት መጀመሪያ ማውራት ያለብን ስለምንድን ነው the difference between a nice person and a people pleaser። እነዚህ ተርሞች ሁለት የተለያዩ ነገሮች ናቸውና a nice person ማለት በቃ ጥሩ ሰው ስትሆኑ በቃ ራሳችሁንም ፕራዮሪታይዝ እያደረጋችሁ ሰው የሚላችሁንም ትሰማላችሁ። ነገር ግን አንድ ሰው የሚላችሁ ነገር ከእናንተ ጋር የማይስማማ ነገር ከሆነ ወይ ደግሞ እናንተ ፕራዮሪታይዝ ከምታደርጉት ወይ እናንተ ይሄ ጥሩ ነገር አይደለም ብላችሁ አይምሯችሁ ውስጥ እያሰባችሁት አንድ ሰው እሱን ነገር ሲያደርግ ልትቀበሉ አትችሉም። ጥሩ ሰው ብትሆኑም አይደለ? ጥሩ ሰው መሆን ማለት እኮ ለጋስ መሆን፣ ሰው የሚለውን መስማት፣ ከሰው ጋር መስማማት። ያው ከሰው ጋር መስማማት የሚለው ዲፔንድስ፣ ግን እነሱ ነገሮች ማድረግ ነው እንጂ የማትፈልጉትን ነገር በሙሉ እሺ ማለት አይደለም ጥሩ ሰው መሆን። እንደዛ ካረጋችሁ ምንድናችሁ? ፒፕል ፕሊዘር። ስለዚህ ቅድም እንዳለው ሁለተኛው ፖይንት ምንድነው? ፒፕል ፕሊዘር ምንድነው የምታደርጉት? አንድ ነገር ባትፈልጉት ባትወዱት ቢደብራችሁ ራሱ ያን ሰው እሺ ካልኳቸው በቃ ይወዱኛል፣ ወይ እሺ ካልኳቸው ጓደኛ ይሆናሉ፣ ወይ እሺ ካልኳቸው ከኔ ጋር ተስማምተው ይኖራሉ። ለዛ በቃ እኔ ቢደብረኝም ኦኬ እነሱ እስከተመቸዋቸው ድረስ። ምክንያቱም አቴንድ ኦፍ ዘ ዴይ እኔ የምፈልገው አቴንሽን ነው። አቴንሽን በአማርኛ ቃሉን አላውቅም፣ ግን አቴንሽን የሚፈልግ ሰው ማለት ነው። እናንተ ጥሩ ሰው ነኝ ብላችሁ እንዳታስቡ እንደዚህ የምታደርጉ ከሆነ። ምክንያቱም ይሄ ስትሬት ፎርዋርድ ሲወራ እናንተ ማትፈልጉትን ነገር እሺ ብላችሁ አንድ ሰው እናንተ ራሱ ለዛ ሰው ያላችሁ ነገር ይሄ ሰው የሚወደውና የሚጠላው ነገር የለም እንዴ? ለሁሉም ነገር እንዴት ነው እሺ የሚለው? አንድ ሰው ራሱ እሺ ስላለው ብላችሁ ስታስቡት ልክ የሆነ ነገር አይሆንም። እና ዲፈረንሺየት ቢትዊን a nice person and a people pleaser መለየት አለባችሁ። ይሄን ነገር እናንተ ጥሩ ሰው ነው እንጂ መሆን ያለባችሁ people pleaser መሆን የለባችሁም። እና እነዛን ነገር የምታደርጉ ከሆነ እናንተ ጥሩ ሰው ሳትሆኑ people pleaser ናችሁ ማለት ነው። ሰው ለምንድን ነው people pleaser የሚለው ደግሞ ሁለተኛ ፖይንታችን ላይ ሲካተት ለምንድን ነው people pleaser የምንሆነው? ማለት ኦፍ ኮርስ አቴንሽን እንፈልጋለን፣ ግን ለምንድን ነው አቴንሽን የምንፈልገው ከሰው የሚለውን ዲፋይን ስናደርገው ብዙ መጽሐፎችም የሳይኮሎጂ መጽሐፎች ምን ይላሉ? ስናድግ ብዙዎቻችን በህፃንነታችን እሺ ካላልን በቃ ሰው የሚለንን ካልሰማን በቃ በጥዋጭ ልጅ ሆነን ስናድግ ምንድነው ሲቆጡን ይሄ ነገር ልክ አይደለም። ህፃን አይደለን አይምሯችን ብዙ ነገር ይቀበላል ያኔና ይሄ ነገር ልክ አይደለም በቃ ሰው የሚለኝን በሙሉ እሺ ነው ማለት ያለብኝ፣ ማንም ሰው ምንም ቢለኝ በቃ እሺ ነው ማለት ያለብኝ ምናምን እያልን ያንን አስተሳሰብ እያያዝን እናድግና at the end of the day ምን እንሆናለን? አንድ ሰው የሚለኝን ነገር እሺ ካላልኩት በቃ ያ ሰው ሊወደኝ አይችልም፣ ጓደኛ ሊሆን አይችልም፣ እንስማማ አንችልም ብለን አስበን ፒፕል ፕሊዘር እንሆናለን ማለት ነው። እና ብዙ መጽሐፎች ከቻይልድሁዳችን ጋር በደንብ ያገናኙታል። አንድ ምክንያቱ እሱ ነው ተብሎ ይታሰባል። ከዛ ደግሞ ፒፕል ፕሊዘር መሆናችሁ የምታውቁበት አንደኛው መንገድ ምንድን ነው? በቀን ውስጥ ይቅርታ ወይም አም ሶሪ የምትሉበትን ቁጠሩ። ሶሪ ዝም ብላችሁ አም ሶሪ ይቅርታ ምናምን የምትሉበትን ቁጠሩት። እስኪ አንድ ቀን ኢንተንሽናሊ ጠዋት ተነሱና ስንቴ ነው ይቅርታ ምለው እኔ ከቀን ውስጥ ብላችሁ ስትቆጥሩት 5-10 ይሆንባችኋል። እንደዛ ከሆነ ፒፕል ፕሊዘር ናችሁ። እውነት ፒፕል ፕሊዘር መሆኔን እኔ ያወቅኩት ድሮ። አሁን በቃ አንድ ነገር አድርጌ ትክክለኛ የሆነ ነገር እኮ ነው ራሱ ማድረገው እና ትክክለኛ የሆነ ነገር አድርጌ አፖሎጃይዝ፣ ትክክለኛ የሆነ ነገር አድርጌ ይቅርታ፣ ትክክለኛ የሆነ ነገር አድርጌ ሶሪ በጣም ሰንስ አይሰጥም። እና ይቅርታ የምትሉበትን መጠን በጣም መቀነስ አለባችሁ። ምክንያቱም ይቅርታ ባላችሁ ቁጥር እኔ የምለው ነገር ልክ አይደለም፣ ሰው የሚለውን ነገር ብቻ ነው መስማት ያለብኝ የሚለው ነገር አይምሯችሁ ውስጥ ይመጣልና ከተሳሳታችሁ ኦፍኮርስ ሶሪ ማለት አለባችሁ። ግን ጥፋታችሁ ባልሆነው ነገር ዝም ብላችሁ አፖሎጃይዝ አታድርጉ። ሶስተኛው ፖይንት የሚሆነው ምንድነው? ታይፕስ ኦፍ ባውንደሪስ። መጀመሪያ ባውንደሪዎቻችን እንዴት ሴት ማድረግ አለብን የሚለውን ሀሳብ ከማውራታችን በፊት ታይፕስ ኦፍ ባውንደሪስ ስንት አይነት የባውንደሪ አይነቶች አሉ የሚለውን ማወቅ አለብን። እኔ ለዛሬ ይዤላችሁ የመጣሁት 6 አይነት ባውንደሪስ ነው። ከዛ በላይ ባውንደሪስም ሊኖሩ ይችላሉ፣ ግን እኔ አንዱ ብዬ የማስባቸው 6 አይነት ባውንደሪስ አሉ። የመጀመሪያው ምንድነው? ፊዚካል ባውንደሪ። ፊዚካል ባውንደሪ ማለት ፊዚካል እንደዚህ በቃ አካላችሁን የሚያካትት ባውንደሪ። አንድ ሰው ዝም ብሎ መንገድ ላይ አጠገብ ላጠገብ ነው የምንሄደው ብሎ እየተሻሻችሁ መሄድ ከሆነ ይሄ ፊዚካል ባውንደሪያችሁን በጣም የሚነካ ነገር ነው። ፊዚካል ባውንደሪያችሁ ተነክቷል። ወይ አንድ ሰው ዝም ብሎ የሚነካካችሁ ከሆነ ወይ ደግሞ በቃ በቃ ፊዚካል ባውንደሪ እና አንድ ሰው እናንተ መንገድ ላይ ስትሄዱም ቢሆን በጣም እየተጋፋ የሚተሻሻችሁ ከሆነ ታክሲው ስትቀመጡ በቃ እንደዚህ በተለይ ባስ ላይ ቆማችሁ እንደዚህ ስትሄዱ ተጣብቀውባችሁ ምናምን የሚተሻሻችሁ ከሆነ እነዚህ ሰዎች ፊዚካል ባውንደሪያችሁን በጣም እየነኩባችሁ ነው። እና ፊዚካል ባውንደሪ ማለት እሱ ነው። ሁለተኛው ኢሞሽናል ባውንደሪ። ኢሞሽናል ባውንደሪ ማለት የስሜት ባውንደሪ፣ የሚሰማችሁ ስሜቶች በሙሉ ባውንደሪ ያስፈልጋል።
ይላቸዋል። አሁን ለምሳሌ እናንተ በጣም ደብሯችኋል አንድ ቀን ወይ ቤት መዋል አለባችሁ ዛሬ ወይ ሳምንቱ ሙሉ ደክሟችሁ በቃ ብዙ ስራ ሰርታችሁ እሁድ ቤቴ ማሳለፍ ፈልጋለሁ ደክሞኛል ወይ ጥሩ ስሜት እየተሰማኝ አይደለም ምናምን ብላችሁ ቤት ለመቀመጥ አስባችሁ አንድ ሰው ደውሎ ግዴታ በቃ መውጣት አለብን ነይ ምናምን ከዛሬ ደብሮኛል ምናምን ወሬ አታብዥ በቃ ተነሽ ነይ እንሂድ እዚህ ቦታ ምናምን ኢሞሽናችሁን የእናንተን ስሜት ማይሰማ ሰው ከሆነ ደግሞ እነዚህ ሰዎች ኢሞሽናል ባውንደሪያችሁን እየነኩ ነው። ሶስተኛው ስፒሪቹዋል ባውንደሪ። ስፒሪቹዋል ባውንደሪ ማለት ሃይማኖታዊ ባውንደሪ። ምንድን ነው የእናንተ ሃይማኖት ከዛ በዛ ሃይማኖታችሁን ሚነካባችሁ ሰው ወይ እናንተ ማትቀበሉትን ነገር ሊያሳምናችሁ የሚሞክር ሰው ብቻ ከሃይማኖታችሁ ጋር የሚገናኝ ነገርን እናንተ ሳትፈልጉት አንድ ሰው እናንተን ፎርስ የሚያደርጋችሁ ከሆነ ይሄ ሰው ስፒሪቹዋል ባውንደሪያችሁን እየነካ ነው ያ ሰው። አራተኛው ፋይናንሻል ባውንደሪ። ይሄ ፋይናንሻል ባውንደሪ ማለት ያላችሁ ብር ለምሳሌ በቀን 200 ብር ነው ማውጣት ያለብኝ ትላላችሁ። ከዛ በኋላ ጓደኞቻችሁ ይደውሉና ዛሬ ኑ በቃ በርገር ይበላል። ሌላ ጊዜ እኮ ሬት ኦኬ ለምን ጓደኞቻችሁ በርገር እንብላላችሁ ሳይሆን ዛሬ ከ200 ብር በላይ በቃ እኔ ማጥፋት አልችልም ብር የለኝም ብላችሁ የወሰናችሁበት ቀን ላይ ነው ነይ እንብላ ተነሽ ነይ ምናምን ተብሎ ስትበሉ 500 ብር አወጣችሁ። ከዛ በኋላ ይሄ ምንድነው ፋይናንሻል ባውንደሪያችሁ ተነካ ማለት ነው። ግን ያው በጀት እያደረጋችሁ መብላት ጥሩ ነው። እሱን ሳይሆን አጌንስት የሆንኩት ፋይናንሻል ባውንደሪ ሀሳቡን ለመግለጽ ነው። እናንተ የሌላችሁ ቀን ወይ ዛሬ አልችልም ማውጣት ያላችሁ ቀን አንድ ሰው የሚያስገድዳችሁ ከሆነ ወይ ብር ሳይኖራችሁ የሆነ ሰው መንገድ ላይ እማዳባሽ ምናምን የሚሉ አሉ አይደለ? እነሱ በጣም የሚያስጨንቋችሁ ሰዎች ከዛ በቃ ብራችሁን አውጥታችሁ ሳይኖራችሁ ስትሰጡ ይሄ ፋይናንሻል ባውንደሪ እየተነካ ነው። አምስተኛው ታይም ባውንደሪ። ታይም ባውንደሪ ኢዝ ማይ ፌቨራይት። ታይም ባውንደሪ ማለት ሰዓታችሁን በጣም ወርቃችሁ እንደሆነ ማወቅ አለባችሁ እና ማወቅ አለብን ሁላችንም። ሰዓታችንን የሚወስድ ነገር ሰዓታችሁን ማለት የምትፈልጉት ነገር ላይ እኮ አጥፉት። ግን ማትፈልጉት ነገር ሆኖና በቃ ሰው ሲያስጨንቃችሁ ወይ ለራሳችሁ ሰዓት መስጠት ፈልጋችሁ አንድ ሰው ግዴታ በቃ ሰዓትሽን ፈልጋለሁ ወይ ነገር መስራት አለብሽ ሲሏችሁ ምናምን ነው በቃ ሰዓታችሁን እናንተ ባልፈለጋችሁበት መንገድ የሚያወጣ ነገር በሙሉ ኢትስ ኮልድ ታይም ባውንደሪ። በታይም ባውንደሪ መንገድ መጥተው በጣም እናንተን እየተፈታተኗችሁ ነው። ስድስተኛው እና የመጨረሻው ምንድነው? ነን ኔጎሽየብል ባውንደሪስ። ይሄ ባውንደሪ ምንድነው? ኔጎሽየት ማታረጉለት ነገር ወይም ማትደራደሩበት ነገር ማለት ነው። ሁላችንም የተለያየ ነገር ይኖረናል። እኔ ሰዓቴ ላይ አልደራደርም ካልኩ አንድ ሰው እኔ ብሬ ላይ አልደራደርም ሊል ይችላል። ወይ የራሴ ሰዓት ላይ አልደራደርም፣ ሃይማኖቴ ላይ አልደራደርም፣ አይታወቅም። ብቻ ብዙ ነገር ሊኖር ይችላል ማትደራደሩበት ነገር እና የእሱ ነገር ባውንደሪ ኢትስ ኮልድ ነን ኔጎሽየብል ባውንደሪ። ወደ ዋነኛውና አራተኛው ቶፒክ ስንመጣ ምንድነው? ሃው ቱ ሴት ባውንደሪስ። ባውንደሪዎቻችንን እንዴት ማስመር እንችላለን ወይም ባውንደሪ እንዴት ማውጣት እንችላለን የሚለውን ስናወራ ምንድነው የሚያስፈልገን? ባውንደሪ ለማውጣት ከራሳችን ጋር ጥያቄዎችን መጠየቅ ያስፈልገናል ወይም ጀርናል ማድረግ። ስለ ጀርናል ማድረግ ሁሌ ነው ማወራው አይደለ? የጀርናሊንግ ቪዲዮ ኢዩት ባይዘው ይሄው እዚህ ጋር ወይ እዚህ ጋር ብቻ ሊንክ አደርግላችኋለሁ። ገብታችሁ እንዴት ጀርናል እንደምታረጉ ማየት ትችላላችሁ። ወደ ፖይንታችን ስንመለስ 5 ጥያቄዎች አሉ ራሳችሁን የምትጠይቋቸው ባውንደሪያችሁን ለማወቅ ማለት ነው። የመጀመሪያው ምንድነው? ዋት ዱ አይ ቫልዩ ዘ ሞስት ኢን ማይ ዊክ። ቫልዩ ማድረገው ሰዓቴን ነው ወይስ ቤተሰቤን ነው ወይስ ጓደኞቼን ነው? ብቻ ቫልዩ የምታረጉትን ነገር እዚህ ሳምንት ውስጥ እኔ ቫልዩ ማድረገው ነገር ምንድን ነው ብላችሁ እሱን ነገር ታውጣላችሁ። ከዛ በኋላ ከሱ ነገር የሚያወጣችሁ ነገር በሙሉ ለምሳሌ አሁን እኔ አይ ቫልዩ ማይ ታይም ዲስ ዊክ በጣም በቃ ሰዓቴን ይህን ሳምንት በጣም ፈልገዋለሁ። ይህን ሳምንት ሰዓቴን ካልተጠቀምኩ የሆነ ለቀጣይ ወር ጥሩ ነገር አይመጣም ምናምን ጥሩ ነገር መስራት አልችልም ብዬ ካሰብኩና ከዛ ሰዓቴን የሚወስደው ነገር በቃ በሆነው ባልሆነ ነገር ሰዓቴን የሚወስድ ነገር ከመጣ እሱን ነገር እምቢ ማለት አለባችሁ ማለት ነው። ዋት ዱ አይ ቫልዩ ዘ ሞስት ኢን ማይ ዊክ። ምክንያቱም ሊቀያየር ይችላል። አሁን ለምሳሌ ይሄን ሳምንት እኔ በቃ ትምህርት የለብኝ ስራ የለብኝ አይ ቫልዩ ማይ ፍሬንድስ እና ጓደኞቼ ማግኘት ነው ከነሱ ጋር ማውራት ነው ብዙ ነገር መስራት ነው ብዬ አስቤ ከዛ በኋላ ከሱ ውጭ የሆነ ነገር አልፈልግም ማለት ነው። በቃ ኢን ማይ ዊክ ዛሬ ፕራዮሪታይዝ ማድረገው ይሄን ነው ብላችሁ ያ ነገር ሲመጣ እምቢ ማለት አለባችሁ። ወይም ደግሞ ይሄን ሳምንት ቅድም እንደተናገርነው ሰዓታችሁ ከሆነ ከሰዓታችሁ ውጭ የሚመጣውን ነገር እምቢ ማለት መቻል አለባችሁ። ቀጣዩ ምንድነው? ዋት ሜክስ ሚ ፊል ፕሬዠርድ። ዋት ሜክስ ሚ ፊል ፕሬዠርድ ማለት አንድ ነገር እያደረጋችሁ ግን በቃ ልባችሁ ጥሩ ስሜት አይሰማውም። ለምሳሌ አሁን በየደቂቃው ቴክስት መመለስ ቴሌግራም እንኳን አንዴ ገብታችሁ ቴክስት መልሳችሁ ምናምን ወጥታችኋል ይባል። ከዛ በኋላ ኤቭሪ ሚኒት በቃ እናንተ የሆነ ቴሌግራም ስትጠቀሙ ይደክማችኋል ወይ አእምሯችሁ ይደነዝዛል ወይ ደግሞ ሌላ ነገር ለመስራት ሞራላችሁ ይጠፋል ይባል። ከዛ በኋላ ደግሞ ቴክስት የሚያደርግላችሁ ሰው ኤክስፔክት ዩ ኤቭሪ ሚኒት እንድትመልሱላቸው። እናንተ ግን ቴክስት ባክ ማድረግ እናንተን ፕሮዳክቲቪታችሁን እንደሚቀንሰው ወይም ደግሞ ደስ እንደማይላችሁ ምናምን ያውቃሉ እነዛ ቴክስት የሚያደርጉላችሁ ሰዎች። እነዚህ ሰዎች ምን እንዲሰማችሁ እያደረጉ ነው? they're making you feel pressure። ወይም ደግሞ ፊት ለማድረግ መጨነቅ። አሁን ለምሳሌ ፊት ለማድረግ መጨነቅ ማለት ግሩፕ ኦፍ ፍሬንድስ ጋር ሄዳችሁ እናንተ በቃ ልባችሁ ተጨንቋል፣ እዛ ቦታ ጋር መሆን አትፈልጉም፣ ግን በቃ ከነሱ ጋር ለመሆን ብላችሁ ደስ እንዲላቸው እነዛ ሰዎች ምናምን ብላችሁ አብራችሁ መሆን ብቻ ፕሬሸር የሚያደርጋችሁ ልባችሁን የሚያስጨንቀውን ነገር ምን ማድረግ አለባችሁ? ባውንደሪያችሁን ሴት ለማድረግ ያንን ነገር መተው። ሶስተኛው ማወቅ ያለባችሁ ነገር ምንድነው? ዋት አር ማይ ሊሚትስ። እነዚህ ነገሮች ለማወቅ ምን ታደርጋላችሁ? ወረቀት ታወጣላችሁ
ሁለት ቦታ ትከፍሉታላችሁ። በዚህ ሳይድ what are the things that make me feel good፣ በዚህ ሳይድ ደግሞ what are the things that make me feel bad። ስለዚህ በዚህኛው ሳይድ እናንተ ስለራሳችሁ ጥሩ ስሜት የሚያሰማችሁ ነገሮች ትጽፋላችሁ። ጓደኞቼ፣ ቤተሰቦቼ፣ ወይ እንደዚህ ስሰራ ቲክቶክ እና ዩቲዩብ ስሰራ። አሁን ለምሳሌ የኔን ልንገራችሁ ኤግዛምፕል፣ ሁለት ቦታ ከፍዬው ልጻፍ ብል በዚህ ሳይድ ምንድነው ጥሩ ስሜት እንዲሰማኝ የሚያደርጉት? አንደኛ እሺ ከቤተሰቤ ጋር ጥሩ ጊዜ ሳሳልፍ፣ ከጓደኞቼ ጋር ሳሳልፍ፣ መስራት ያለብኝን ነገር በደንብ ስሰራ ፕሮዳክቲቪቲ። አሁን ለምሳሌ ዛሬ ሰራዋለሁ ያልኩትን ነገር ሰርቼ ጂም ስገባ፣ ብቻ ብዙ ነገር መጻፍ እችላለሁ በሳይድ። ከዛ ደግሞ what are the things that make me feel bad ብዬ በዚህ ሳይድ ብጠቅስ ስልኬ ላይ ከ3 ከ4 ሰዓት በላይ መሆን፣ ዛሬ ሰራቸዋለሁ ያልኳቸውን ነገሮች አለመስራት፣ ጠዋት ተነስቼ መስራት ያለብኝን ነገር ሳላቅ ስቀር፣ ከፕላኔ ውጭ በጣም ብዙ ነገር ሲመጣ ምናምን፣ ብቻ ብዙ ነገር እንደዚህ አድርጋችሁ ትጽፉና ከዛ በኋላ እነሱን አይታችሁ ጥሩ እንዲሰማችሁ ያደረጓችሁ ነገሮች አሪፍ። ከዛ ምን ላይ ፎከስ ታደርጋላችሁ? የትኞቹ ናቸው ጥሩ ስሜት እንዳይሰማኝ የሚያደርጉት ነገሮች። በደንብ ስፔሲፊክ ግቡሽ። እኔ ስፔሲፊክ መግባት ስለማልችል ነው። ብቻ ስፔሲፊክሊ በደንብ ውስጥ ድረስ እየገባችሁ በደንብ አብራርታችሁ ጻፏቸውና ታዩዋቸውና እነዛን ነገሮች በቃ ትተዋቸዋላችሁ፣ ወይም ደግሞ በጣም ትቀንሷቸዋላችሁ። መተው ባችሉ ራሱ በጣም ትቀንሷቸዋላችሁ ማለት ነው። ሌላ ባውንደሪያችሁን ለማወቅ የሚጠቅማችሁ ነገር። አራተኛው ከዛ ራሳችሁ የምትጠይቁት ምንድነው? who am I overly accommodating of? ማለት overly accommodate ማድረግ ማለት ሰዓት ከሚሰጠው በላይ የሰጠውት ያለውት ነገር ምንድነው? ይሄኛው ጥያቄ who ስለሚል ስፔሲፊክሊ ሰው መሆን አለበት። የሆነ ሰው፣ አንድ ሰው፣ ሁለት ሰው፣ ሶስት ሰው መጥቀስ ትችላላችሁ። ብቻ who am I overly accommodating of ማለት መስጠት ካለብኝ ሰዓት በላይ የሰጠውት ያለው ሰው ምንድነው? ከራሴ ነገሮች እየቀነሱ፣ ከራሴ ሰዓት እየቀነሱ በጣም ብዙ ሰዓት እየሰጠውት ያለው ሰው ማን ነው? ወይም ደግሞ ማን ናቸው ምናምን የሚለውን አውቃችሁ እሱንም ይሄ መቀነስ ነው፣ መተው ሳይሆን መቀነስ። ከዛ የመጨረሻው ጥያቄ ደግሞ ምንድነው? what am I resentful of? resentful መሆን ማለት በቃ የሚጸጽታችሁ ነገር ወይ ውስጣችሁ ደስ የማይሰማው ነገር፣ አንድ ነገር ካደረጋችሁ በኋላ የሚደብራችሁ ነገር አለ አይደለ? ለዛ what am I resentful of ብላችሁ እነዚህ ነገሮች ተጠቅሷቸውና ከዛ ሊስቱን ካያችሁት በኋላ ምንድናቸው እነዚህ ነገሮች ማድረግ ማቆም ያለባችሁ ነገሮች። እነዚህ በጣም necessary questions ናቸው ባውንደሪ ለማወቅ እና resentful የሆናችሁበትን ነገር ጻፉ፣ የሚያስደስታችሁን ነገር ጻፉ፣ overly accommodate እያደረጋችሁ ያላችሁትን ሰው ጻፉ። ከዛ ማነው ምንድነው ፕሬሸር የሚያደርጋችሁ እሱንም ጻፉ። በመጨረሻው በህይወቴ ውስጥ ወይም በሳምንቴ ውስጥ ምንድነው በደንብ ቫልዩ ማድረገው የሚለውን ነገር ጻፉ። እነዚህ ነገሮች አይታችሁ አያስፈልጉኝም ላላችኋቸው ነገሮች እነሱን አቮይድ በማድረግ ባውንደሪዎቻችሁን ታውጣላችሁ ማለት ነው። ከዛ ወደ ቀጣዩ ሀሳባችን ስንሄድ how do I communicate boundaries? አሁን ለምሳሌ እኔ አንድ ጓደኛ ያለችኝ ይባል ስሟን ኤክስ እንበላት። ለምሳሌ እውነተኛ ጓደኛ አይደለችም for this purpose ለዚህ ቪዲዮ ነው። እና እሷ ጓደኛዬ ምን ታደርጋለች ልበላችሁ? እኔ አሁን የሚጮህብኝ ሰው አልወድም፣ ማወራው ነገር ቫልዩ እንደሌለው ትሪት የሚያደርገው ሰው አልወድም፣ ወይም ደግሞ ቲዙ ምንም አታውቅም ብሎ የሚያስብ ሰው አልወድም። የሆነ የሚያወሩትን ነገር ሀሳብ ስትሰጡ አራንቻ አታውቂም ዝም በይ ምናምን የሚሏችሁ ሰዎች አሉ አይደለ? እንደዛችሁ ይትደረግ አልወድም ይባል። ሶስት ነገር እንያዝ። ከዛ ግን እቺን ጓደኛዬን በጣም ወዳታለሁ ይባል፣ ወይም ደግሞ በቃ ጓደኛዬ እንድትሆን ፈልጋለሁ፣ ግን እነዚህ ነገሮች ታደርጋለች። ስለዚህ እኔ እንዴት ነው ይሄን ኮሚኒኬት ማድረግ ያለብኝ? ባውንደሪዎችን ወይም ደግሞ እንደዚህ አታድርጊ ብዬ እንዴት ነው ኮሚኒኬት ማድረግ ያለብኝ ስትሉ ስቴፖች አሉ መውሰድ ያሉባችሁና እንዲሁ በኔው ኤግዛምፕል አድርገን እንቀጥላቸው። የመጀመሪያው ስቴፕ ምንድነው? ካልምቶን። ካልምቶን ማለት አትጩሁ፣ በቃ በእውነት አትጩሁ። መጮ ኢዝ ቬሪ ፖይንትለስ። ከአንድ ሰው ጋር ኮሚኒኬት ስታደርጉ፣ ከአንድ ሰው ጋር ስታወሩ ጮኋችሁን ተናገሩ፣ ድምጻችሁን ረጋ አድርጋችሁን ተናገሩ። ለውጥ የለውም። ስትጮሁ በቃ ሰው የእናንተን የመስማት እድሉን ነው የሚያጣው እና ጮሁ ማውራት ኢዝ ፖይንትለስ። አትጩሁ፣ ተረጋጉ፣ ቀስ ብላችሁ አውሩ። ስለዚህ ካልምቶን፣ ካልም አርጉት ቶናችሁን፣ በተረጋጋ ድምጽ የምትናገሩት። ስለዚህ እኔ ጓደኛዬ የምነግራት ምንድነው? በመጀመሪያ በካልምቶን ረጋ ብዬ። ሁለተኛ ምንድነው ማድረገው? ስቴት ዘ ፕሮብለም ወይም ችግሩን መግለጽ። እንዴት አድርጌ ነው የምገልጸው ችግሩን? ያው ድምፄ ተረጋግቷል፣ እንደዚህ ነው ማውራላት። ለምሳሌ ኤክስ ነው ይባል አይደለ ስሟ። አሁን ለዚህ ቪዲዮ እንድትሰሙኝ ነው እየጮክ ያለሁት እንጂ ድምፄ ተረጋግቷል ብላችሁ አስቡት። እሺ ኤክስ እንዴት ነሽ? ደህና ነሽ ወይ? ዛሬ እኔን አፌክት የሚያደርገኝን ነገር ላወራሽ ነው የመጣሁት። ችግሩ ምንድነው? እኔ ሳወራ የምትሰሚኝ አይመስለኝም። እኔ ማውራውን ነገር ከቁም ነገር እየቆጠርሽ የሆነ አልመሰለኝም። ድምፅሽን ደግሞ በጣም እየጮሽ ነው የምታዋሪኝ ምናምን ብዬ ችግሮቹን እገልጽላታለሁ ማለት ነው። ከዛ ምን አደርጋለሁ? ስቴት ሃው ኢት አፌክትስ ዩ ወይም ደግሞ እንዴት አፌክት እንደሚያደርገኝ እነግራታለሁ። እንደዚህ ስታደርጊ እኔ በቃ ምንም አላቅ ወይም ደግሞ ምንም እውቀት የሌለኝ ሰው እንደሆንኩ እየተሰማኝ ነው። በጣም መጥፎ ይሰማኛል። አንቺ ራውንድ መሆን ብዙ እየፈለግኩ አይደለም። ሞራሌን በጣም ትነኪዋለሽ። ራሴን እንደወደው አታረጊኝም። ይኖ እንዴት ተሰማኝ፣ ምን እንዲሰማኝ አረገኝ እነዛ አክሽኖች የሚሉትን በደንብ ገልጻቸዋለሁ ማለት ነው። ከዛ በኋላ ደግሞ ቢ ኮምፓሽኔት ኤንድ አንደርስታንዲንግ። ይህ ምን ማለት ነው? በእሷ ጫማ ሆኜ ለማየት ሞክራለሁ የምታረጋቸውን ነገሮች እና ለምሳሌ አሁን እቺ ልጅ እንደዚህ የምታደርገው በቃ እኔ እንድሻሻል ነው ይባል ለምሳሌ ነው። አንደርስታንዲንግ ለመሆን ስንሞክር እና አይ ቶታሊ አንደርስታንድ ዋት ዩ ዶይንግ፣ የምታደርጊው ነገር ለኔው ጥቅም እንደሆነ ገብቶኛል። እንደዚህ የምትዩ በቃ እኔ ምላቸው ነገሮች ልክ ላይ መስሉሽ ይችላሉ፣ ለኔው እውቀት ብለሽ ይሆናል። ወይም ደግሞ ሌላ ሰው ጋር ሲሄድ
ኤጁኬሽን እንዲጨምር ማውቀው ነገር እንዲጨምር አስበሽ ሊሆን ይችላል እና ብዬ በሷም ጫማ ሆኜ ለማውራት ሞክራለሁ ማለት ነው። ከዛ በኋላ ምን አደርጋለሁ? ኮንሲኩዌንስ ወይም ደግሞ የሚያመጣውን ውጤት እናገራለሁ ማለት ነው። በዚሁ ከቀጠለ ምን እላለሁ? እንደዚሁ ከቀጠልን እኔ ከራሴ ጋር ጥሩ ስሜት እየተሰማኝ ስላልሆነ ይህን ነገር መቀጠል ላልችል ነው ማለት ነው። ስለዚህ ብለን ኮንክሉድ ስናደርገው እሷ ማድረግ ያለባትን ትነግሯታላችሁ ማለት ነው። ስለዚህ በቃ እንደዚህ አትሁኚ፣ እኔ በጣም ወድሻለሁ፣ እኔ I want this to work out, I want you to be my friend። ስለዚህ እንደዚህ አታድርጊ፣ በቃ ተስተካከይ፣ አትጩሂብኝ፣ አትናገሪኝ፣ በቃ ድምፅሽን ሎወር አድርገሽ አዋሪኝ፣ ማረገው ነገር እንዲሰማሽ ጥሩ ስሜት እንዲሰማኝ አድርገሽ አዋሪኝ ምናምን ብላችሁ ይህን ትናገራላችሁ ማለት ነው። እና እነዚህ ነገሮች ተናገራችሁ ጨረሳችሁ። እነዚህ ነገሮች ስታወሩ አንደኛ ኢሞሽናል አትሁኑ። ኢሞሽናል መሆን ማለት በቃ ብስጭት ብላችሁ ትናርገሽኝ ትናርገሽ ባለፈው እንደዚህ ሰው ተሰብስቦ እንትን ብለሽኝ እንደዛ አትበሉ ማለት። ወደፊት እኮ መናገር ትችላላችሁ፣ ግን ይህን ስታወሩ ባውንደሪዎቻችሁን ስታወሩ አንደኛ ኢሞሽናል መሆን አያስፈልግም። ሁለተኛ አሰርቲቭ መሆን አለባችሁ። አሰርቲቭ መሆን ማለት አፖሎጃይዝ አለማድረግ አስሬ ማለት አሁን ይህን ስትናገሩ በጣም ይቅርታሽ እንደዚህ ስለምልሽ ወይም ደግሞ አሁንም እያወራችሁ ባለፈ ቁጥር አሁንም ወይኔ ይቅርታሽ እንደዚህ ለማለት ፈልጌ እኮ አይደለም ግን በቃ አፌክት ስላደረገ ነው። አፖሎጃይዝ አታድርጉ። አፖሎጃይዝ ለምን ታደርጋላችሁ? ይሄ ፍሬንድሺፕ እንዲቀጥል ፈልጋችሁ ነው አይደለ? ይሄን እየተናገራችሁ ያላችሁት ወይም ጓደኞቻችሁ ባይሆኑ ራሱ ይሄን ነገር የምትነግሩት ሰው እናንተ ህይወታችሁ ውስጥ እንዲወጣ ማትፈልጉት ሰው ስለሆነ ነው ባውንደሪዎቻችሁ የምትናገሩት። እንደዚህ ጥሩ አልተሰማኝም፣ ስለዚህ በጥሩ መንገድ እንድንቀጥል እንትን አድርጊ እንትን በይ ያላችሁ ያላችሁት ለራሳችሁ ፍሬንድሺፑን ወይም የዛን ሰው ሪሌሽንሺፕ ቫልዩ ስለምታደርጉት ነው እንጂ እናንተ እኮ ባትፈልጉት ያን ሪሌሽንሺፕ ከታውት ማድረግ ይዘው የትን ኦፕሽን በቃ ያን ሰው አለማዋራት፣ ከስልካችሁ ኮንታክት ማጥፋት፣ በአካል ስትገናኙ አቮይድ ማድረግ ምናምን እኮ ማድረግ ትችሉ ነበር። ግን ቫልዩ ስለምታደርጉት ነው እያደረጋችሁ ያላችሁት እና ከፖይንቴ እንዳርቅ ያህል አሰርቲቭ ሁኑ፣ አፖሎጃይዝ አታድርጉ። ከዛ የመጨረሻው ቶፒካችን ምንድን ነው የሚሆነው? ጊቭ ዮርሰልፍ አ ቾይስ። ባውንደሪዎቻችንን ሰራን፣ ባውንደሪዎቻችንን እንዴት እናወራቸዋለን አለን። ባውንደሪ ከማውጣታችን በፊት ማወቅ ያሉብን ነገሮች ምንድን ናቸው የሚሉትን አውራን አይደል? አሁን ደግሞ ራሳችሁን ፍሌክሲብል አድርጉት። አሁን ለምሳሌ ዛሬ ተነሳውና እኔ በቃ የኔ ፕራዮሪቲ ይሄ ነው ወይም ደግሞ ሰው እንደዚህ ሲያደርግ አልወድም፣ ደግሜ እንዴት ነገር ማየት አልፈልግም አልኳ ዛሬ። ከዛሬ 2 ሳምንት በኋላ እኮ ይሄን በጣም አልወደውም፣ ይሄን ነገር ማየት አልፈልግም የምትሉትን ነገር የዛሬ 2 ሳምንት ያ ነገር ወይ ጥሩ ነው እኮ መጀመሪያ እኮ ድሮ አልወደውም ነበር ግን አሁን ጥሩ ነው ብላችሁ ያን ነገር ልትወዱት ትችላላችሁ። ወይም ደግሞ የምትወዱትን ነገር ዛሬ ወር ምናምን ልጠሉት ትችላላችሁ። ስለዚህ ራሳችሁን ይሄ ነው ባውንድሪ፣ ይሄን ነገር ነው የምወደው፣ ይሄን ነገር ነው የምጠላው ብላችሁ ግግም ማትበሉበት የምትወዱት ወይም የምትጠሉት ነገር ላይ እና ጊቭ ዮርሰልፍ አ ቾይስ። ራሳችሁን አታጨናንቁት፣ ነገር ግን ባውንድሪዎቻችሁን አውጡ። ፍሮም ታይም ቱ ታይም ደግሞ ባደግን ቁጥር ራሳችን በተቀየረ ቁጥር ያው የምንወደው የምንጠላው ነገር መቀየሩ ስለማይቀር ትሩ ታይም ባውንድሪዎቻችሁን እየቀየራችሁ መቀጠል ትችላላችሁ ማለት ነው። እና የዛሬው ቪዲዮአችን ይሄን ይመስል ነበረ። ለራሳችሁ ባውንድሪ አውጡ። እምቢ ማለት መጥፎ ሰው ማለት እንዳልሆነ ፕሊዝ ወቁልኝ። እምቢ ማለት የራሳችሁን ነገሮች ፕራዮሪታይዝ ማድረግ መጥፎ ሰው መሆን አይደለም። እምቢ ወይም ይሄን ነገር አልፈልግም ብሎ መናገር ራሳችሁንም ያስከብራችሁ ነገር ነው። ራሳችሁንም ወርዝ እንዲኖራችሁ ለራሳችሁ ራሱ ሰውን ተውት ማለት ሰው ይወደዳችሁ ያክብራችሁ ሳይሆን ራሳችሁ ቫልዩ ታደርጉታላችሁ። አሁን ለምሳሌ እኔ ዛሬ ጠዋት ተነሳውና ዛሬ ይሄን መስራት አለብኝ እላለሁ አይደለ? ከዛ ማታ አንዱንም ነገር ሳልሰራው ቤቴ ስገባ ለራሴ ያለኝ ክብር ኤቭሪዴይ ነው የሚቀንሰውና ራሳችሁን ለማክበር ከራሳችሁ ጋር ኮኔክት ለማድረግ ራሱ ባውንደሪ በጣም ወሳኝ ነገር ነውና ባውንደሪዎቻችሁን አውጡ ልላችሁ ፈልጋለሁ። ቴንክ ዩ ፎር ዋቺንግ። ቀጣይ ምን እንድሰራላችሁ እንደምትፈልጉ ኮሜንት ላይ ለሚ ነው። ቻው